ዓለም አቀፍ ሚዲያዎች ከምስራቅ አፍሪካ ክስተቶች አበይት አድርገው ከመረጧቸው ጉዳዮች መርጠናል። ባና ከምስራቅ አፍሪካ ዝግጅቱ በዚህ ሳምንት ከተከናወኑ ሁለት ቀልብ የሳቡ ጉዳዮችን መርጠናል። ኢትዮጵያ በቀኝ ግዛት ያልተገዙ ሁለት የአፍሪካ ሀገራት ውስጥ አንዷ ብትሆንም በ21ኛው ክፍለ ዘመን የኢኮኖሚ ቀኝ ግዛት ላይ ልትወድቅ ነው ሲሉም ስጋታቸውን አስቀምጠዋል። የብልጽግናው መንግስት የውጭ ዜጎችን የይዞታ ባለቤትነት የሚፈቅድ ረቂቅ አዋጅ በሚኒስትሮቹ አጽድቋል። የምስራቅ አፍሪካ ጉዳይን አጀንዳ ያደረጉ ዓለም አቀፍ አውታሮች ይህንን የኢኮኖሚ ቀኝ ግዛት ሲሉ ገልጸውታል። በቀኝ ግዛት ውስጥ ያለፉ የአፍሪካ ሀገራት ከማንነት ውዝግባቸው በተጨማሪ የሀገራቸው ሀብትም በገዢዎቹ ዜጎች ስር የወደቁ ናቸው። በሚኖሩበት ሀገር እንደ ሁለተኛ ዜጋ ተቆጥረው ሀብት ማካበት አቅማቸው ተዳክመው የገዢዎቻቸውን ካዝና ሲያደልቡ ይኖራሉ። በ21ኛው ክፍለ ዘመን ራሷን አሳልፋ ለቀኝ ግዛት የሰጠች ሀገር ሲሉ የዓለም አቀፍ የሚዲያ አውታሮች በኢትዮጵያ የኢኮኖሚ ወቅታዊ ሁኔታ ላይ ይዘውት የወጡ ዘገባ አስነብበዋል። ባና ከምስራቅ አፍሪካም የሳምንቱ አጀንዳ አድርጎታል። ግንኙነታቸውን ጥቂት ጓደኞች ያሏቸው ሁለት ግዛቶች ሲሉ ይገልጹታል። የሶማሊያ መንግስት ወደ ታይዋን ፓስፖርት የያዙ ሰዎች እንዳይገቡ ሲል ከልክሏል። ታይዋንና ሶማሊላንድ በ2020 እርስ በርሳቸው በዋና ከተማዎች ውስጥ ተወካይ ቢሮዎችን አቋቁመዋል። ይህም ሁለቱንም ሞቃዲሾና ቤጂንግ አስቆጥቷል። ይህም በእኛ ግዛት ስር ናቸው የሚሏቸውን ሁለቱም ሀገራት የተናጠል ግንኙነት አደረገ ላሉት መንግስት እንደማይታገሱና እርምጃ እንደሚወስዱ እያሳዩ ይገኛል። ይህ በዓለም አቀፍ ሚዲያዎች ሽፋን ካገኙ የምስራቅ አፍሪካ ጉዳዮች አንዱ ነበር። መርጠነዋል። በዛሬው ባና ከምስራቅ አፍሪካ ዝግጅታችን እነዚህ ጉዳዮች የምንዳስስ ይሆናል። አብራችሁን ስለምትሆኑ እናመሰግናለን። በድህነት የተከበበ የብልጽግና መንደር በ21ኛው ክፍለ ዘመን ራሷን አሰልፋ ለቀኝ ግዛት የሰጠች ሀገር ሲሉ የዓለም አቀፍ የሚዲያ አውታሮች በኢትዮጵያ የኢኮኖሚ ወቅታዊ ሁኔታ ላይ ይዘውት የወጡት ዘገባ አስነብበዋል። የብልጽግናው መንግስት የውጭ ዜጎችን የይዞታ ባለቤትነት የሚፈቅድ ረቂቅ አዋጅ በሚኒስትሮቹ አጽድቋል። የምስራቅ አፍሪካ ጉዳይን አጀንዳ ያደረጉ ዓለም አቀፍ አውታሮች ይህንን የኢኮኖሚ ቀኝ ግዛት ሲሉ ገልጸውታል። ኢትዮጵያ በቀኝ ግዛት ያልተገዙ ሁለት የአፍሪካ ሀገራት ውስጥ አንዷ ብትሆንም በ21ኛው ክፍለ ዘመን የኢኮኖሚ ቀኝ ግዛት ላይ ልትወድቅ ነው ሲሉም ስጋታቸውን አስቀምጠዋል። በቀኝ ግዛት ውስጥ ያለፉ የአፍሪካ ሀገራት ከማንነቱ ውዝግባቸው በተጨማሪ የሀገራቸው ሀብትም በገዢዎቹ ዜጎች ስር የወደቁ ናቸው። በሚኖሩበት ሀገር እንደ ሁለተኛ ዜጋ ተቆጥረው ሀብት የማካበት አቅማቸው ተዳክመው የገዢዎቻቸውን ካዝና ሲያደልቡ ይኖራሉ። ኢትዮጵያ ይህ አሁን ጸደቀ የተባለው አዋጅ ተግባራዊ ከሆነ ተመሳሳይ ዕጣ ፈንታ ሊጠብቃት እንደሚችል የኢኮኖሚ ባለሙያዎች ዋቢ ያደረጉ እነዚህ ዘገባዎች ያስነብባሉ። የኢትዮጵያ የሚኒስትሮች የምክር ቤት ጉባኤ ባካሄደው 44ኛ ጉባኤ ቁልፍ የኢኮኖሚና የንግድ እርምጃዎችን በማለት የተጠሩት ረቂቅ አዋጅን በዚህ ሳምንት አጽድቋል። ይህ አዋጅ የውጭ ባንኮች በአገሪቱ ገብተው በአገር ውስጥ አቅም የተገነቡና አቅም ያላቸው ባንኮች ጋር እንዲወዳደሩ በር ተከፍቶላቸዋል። እነዚህ ባንኮች የገቡት ተቀመጡ በተባሉ በእጅ የሚቆጠሩ ቅድመ ሁኔታዎችን ካሟሉ ነው ቢባልም በፈለገው መንገድ የውጭ ባንኮቹ ከገቡ ተጠቃሚ ይሆናሉ። የኢትዮጵያ ትልልቅ ተቋማትና ዝቅተኛውን የማህበረሰብ ክፍል ያማከለ አገልግሎትን ሲሰጡ የነበሩት ተቋማት የውጭ ኢንቨስተሮችም እንዲሳተፉባቸው ማድረግ በደቀቀ ኢኮኖሚ የሚገኘው ሕዝብ እንደ መቅበር ነው የሚል ትችት ቀርቦበታል። ሆኖም አሁንም የውጭ ሀገራት ዜጎች ኢትዮጵያ ውስጥ ባለሀብት እንዲሆኑ አሁንም ትልቅ በር ተከፍቶላቸዋል። ኢትዮጵያ ለዜጎቿ ሳይሆን ለውጭ ሀገራት በምትመች ሁኔታ እየተገነባች ነው እየተባለችም ነው። ድሃ የምትባል ሀገር ሆና ድሃ የሆነ ዜጋው የማይኖርባትና የሀገሪቱ የመገባበያ ገንዘብም ገበያ ላይ ዋጋ እንዳይኖረው የሚያደርጉ አዋጆችና ፖሊሲዎች መጽደቃቸው ፈተናውን ጨምረውታል። የብልጽግናው መንግስት በበኩሉ አሁን ለህዝብ ተወካዮች ምክር ቤት ለህግ አወጣጥ ክርክር የሚያመራው ረቂቅ በመንግስት የተቀረጸው ለኢንቨስትመንትና ለከተማ እድሳት አበረታች ነው። ይህም ለረጅም ጊዜ የሚስተዋለውን የመኖሪያ ቤት እጥረት ለመፍታት ዲያስፖራዎችንና የውጭ ኢንቨስትመንትን ለመሳብና በኮንስትራክሽንና ተዛማች ዘርፎች የስራ ዕድል ለመፍጠር ያለመ ነው ሲል ያስተባብላል። ምክር ቤቱ የዜጎችን የመሬት ባለቤትነት መብት በማስጠበቅ የውጭ ኢንቨስትመንትን ለመሳብ የተደረገ ጥንቃቄ የተሞላበት እርምጃ ነው ሲልም ያሞካሻል። እርምጃው የቤቶች ልማትን የሚያበረታታ፣ ተደራሽነትን ለማሻሻል፣ አቅርቦትን ከፍላጎት ጋር ለማጣጣምና ትርጉም ያለው የስራ ዕድል ለመፍጠር ያስችላል ሲልም ለሀገሪቷ ጥቅም ሲባል ነው ማጽደቅ የተፈለገው ሲል ይገልጻል። ሆኖም የኢትዮጵያ ብር ከአሜሪካ ዶላር ጋር ሲነጻጸር ዋጋ እያሽቆለቆለ በመምጣቱ ይህ ፖሊሲ ከከፍተኛ የማክሮ ኢኮኖሚክ ተግዳሮቶች ጋር እየተዋወቀ ነው። የሀገሪቷ የኢኮኖሚ ተንታኞች የገበያ ምንዛሬ ዋጋ አሁን ከመደበኛ ዋጋ በእጥፍ ሊጠጋ ደርሷል። መንግስት ህዝቡ እየደረሰበት ያለውን ችግር እያወቀ እየደረሰ ያለውን የዋጋ ንረት እንዳስፈላጊ የኢኮኖሚ ማስተካከያ አድርጎታል ይላሉ። የገንዘብ ሚኒስትሩ የዋጋ ቅነሳውን ተከትሎ በሰጠው መግለጫ ግን
ኢኮኖሚያችንን የሚያዛባና የውጭ ምንዛሬ ቆጣቢ የሆነ ሰው ሰራሽ የምንዛሬ ተመንን ማስጠበቅ አንችልም ብሏል። የምንዛሬ ተመንን ቀስ በቀስ ማስተካከል የኤክስፖርት ተወዳዳሪነትን ለማሻሻል፣ የጥቁር ገበያ ልዩነትን ለመቀነስና በመጨረሻም የውጭውን ዘርፍ ለማረጋጋት ያስችላል ሲል የሚቀርብበትን ትችት ያስተባብላል። የምጣኔ ሀብት ባለሙያው ፖሊሲው አሳሳቢ መሆኑን የሚገልጹ በኤክስፖርት ላይ ትርጉም ያለው ማሻሻያ ወይም ሰፊ የኢኮኖሚ ማሻሻያ ካልተደረገ የብርን ዋጋ መቀነስ ከጥቅሙ ይልቅ ጉዳቱን ሊያመጣ እንደሚችል በተደጋጋሚ አስጠንቅቀዋል። ከዚህ ፈረቃ ጋር የሚመጣጠን የኤክስፖርት አቅም ከሌለን እኛ እያደረግን ያለነው የዕለት ተዕለት ዕቃዎችን ለተራ ሰዎች የበለጠ ውድ ማድረግ ነው ይላሉ። የቅርብ ጊዜ አዝማሚያዎችን በመጥቀስ የኑሮ ውድነቱ በከፍተኛ ደረጃ እያሻቀበ መጥቷል። በአሁኑ ወቅት ዓመታዊ ዋጋ ግሽበት ከ28 በመቶ በላይ ሆኗል። የምግብ ዋጋ ብቻ ከ30 በመቶ በላይ ጨምሯል። ዝቅተኛና መካከለኛ ገቢ ላላቸው ቤተሰቦች በተለይም በከተሞች ይህ ዘላቂነት የሌለው እየሆነ መጥቷል ብሏል። ከዚህ ጎን ለጎን መንግስት እያከናወናቸው ያሉ የከተማ መልሶ ማልማት ፕሮጀክቶች በተለይም በአዲስ አበባ ያለው የኮሪደር ልማት ተነሳሽነት ከሰብአዊ መብት ተሟጋች ድርጅቶችና ከአካባቢ ማህበረሰቦች ከፍተኛ ትችት ፈጥሯል። አምነስቲ ኢንተርናሽናል ከእነዚህ ፕሮጀክቶች ጋር ተያይዞ የሚፈጸመውን መፈናቀል በአፋጣኝ እንዲቆም ሲል አሳስቧል። መንግስት በበኩሉ አዲስ አበባ ቀጣይነት ባለው መልኩ እያደገች ነው ይላል። የኮሪደሩ ልማት ሰዎችን ከማፈናቀል ጋር የተያያዘ አይደለም፣ ያረጁ የከተማ መዋቅሮችን ወደ አሳታፊ ለኑሮ ምቹና ኢኮኖሚያዊ ምቹ አካባቢዎችን መቀየር ነው። ተጠቃሚዎቹ ባለሀብቱ ብቻ ሳይሆኑ ከተማዋ ራሷና መጪው ትውልድ ይሆናሉ ሲልም ማፍረሱንና መፈናቀሉን ምክንያታዊ ያደርጋል። ቢሆንም አሁን ያለው አካሄድ በድህነት የተከበበ የብልጽግና መንደር የመፍጠር አደጋ እንዳለው ሲሉ ዘገባዎቹ ያስጠነቅቃሉ። በተለይም የውጭ ባለሀብቶች በማዕከላዊ ከተሞች ዋና ሪል ስቴት እንዲኖራቸው ከተፈቀደላቸው በርካታ የሀገሪቱ ዜጎች አገልግሎቶች ወደ ሌሉባቸው አካባቢዎች እንዲገፉ ያደርጋል። የውጭ ገዢዎችን መጨመር ዋጋን ከፍ ሊያደርግና እኩልነትን ሊያባብስ ይችላል። ምንም እንኳ የኢትዮጵያ መንግስት የታሪፍ ቅናሹን ወደ ራስን መቻል መንገድ አድርጎ ቢያቀርበውም ሀገሪቱ ካላት ውሱን መሰረተ ልማትና ዘላቂ ክልላዊ የጸጥታ ችግር አንጻር ይህንን ፖሊሲ ለመጠቀም ያላትን ጥርጣሬ አሁንም ቀጥሏል። ኢትዮጵያ ከ8 ዓመታት በፊት የኬንያ የኢኮኖሚ የበላይነት ወሰደች እየተባለ የኬንያ ሚዲያዎች ሲዘግቡ ነበር። በወቅቱ የዓለም ባንክ ይፋ ባደረገው ትንበያ መሰረት የኢትዮጵያ ኢኮኖሚ ከጠቅላላ የሀገር ውስጥ ምርት አኳያ በ8.3 በመቶ ያድጋል ሲል በሪፖርቱ አሳውቆ ነበር። ኬንያውያኑ የዜና አውታሮችም የኬንያ ምስራቅ አፍሪካ የበላይነቱ አክትሟል፣ ኢትዮጵያ ተረክባለች ሲሉ ዘግበዋል። ጊዜው የኢትዮጵያ ሆኗል ሲሉም አሞካሽተዋል። የዓለም ባንክን መረጃ መሰረት ያደረጉት መገናኛ ብዙሃኑ ኢትዮጵያ የኬንያን ኢኮኖሚ በ3.6 ቢሊዮን ዶላር በመብለጥ በቀጠናው ግዙፉን የኢኮኖሚ አቅም ለመፍጠር የቻለችው በየዓመቱ ስታስመዘግበው በነበረ ባለ ሁለት አሃዝ የኢኮኖሚ እድገት ነው ሲሉም በማጣቀስ አስተጋብተዋል። በ2009 የዓለም የገንዘብ ድርጅት IMF ያወጣውን መረጃ ዋቢ በማድረግም የኢትዮጵያ ኢኮኖሚ 78.3 ቢሊዮን ዶላር እንደሚያድግ ትንበያውን በማውጣቱ ኢትዮጵያን ከኬንያ ብልጫውን ወስዳ ነበር። በወቅቱ የምስራቅ አፍሪካ የኢኮኖሚ አውራነቷን ለኢትዮጵያ ያስረከበችው ኬንያ በበኩሏ የኢኮኖሚ መጠን ግዝፈቷ 75 ቢሊዮን ዶላር የሚደርስ ነበር። ይህም የኢትዮጵያን አማካይ የነፍስ ወከፍ ዓመታዊ ገቢ 848 ዶላር ወይም 18650 ብር የነበረ ሲሆን በአንጻሩ ኬንያውያን የሚያገኙት ዓመታዊ ነፍስ ወከፍ ገቢ ከ1650 ዶላር በላይ በብር ሲገለጽ 36300 ይደርስ ነበር። ታዲያ ከ8 ዓመት በኋላ ኬንያ ለኢትዮጵያ አስረክባ የነበረውን ደረጃ ተረክባለች። ኬንያ በ2025 የምስራቅ አፍሪካ ቀዳሚ ኢኮኖሚ ሆና ኢትዮጵያን ልትረከብ ነው። ይህም ትልቅ ቀጠናዊ የኃይል ለውጥ የሚያሳይ ነው ተብሎ የዓለም የገንዘብ ድርጅት የቅርብ ጊዜ ትንበያዎችን አመልክቷል። ታዲያ ኬንያ ደረጃውን የተቀበለችው ኢኮኖሚዋ ላይ አበርታ በመስራቷ ሳይሆን የኢትዮጵያ አቅም በመዳከሙ ነው። የኢኮኖሚ ተንታኞች እንዳሉትም ለውጥ የመጣው ኢትዮጵያ ገንዘቧን ነፃ ለማድረግ ሰፊ ማሻሻያ ካደረገች በኋላ ነው። ይህ እርምጃ የኢትዮጵያ ብር ከ55 በመቶ በላይ የዶላር ዋጋ እንዲቀንስ አድርጓል። ከፍተኛ ውድቀቱ ኢትዮጵያ 3.4 ቢሊዮን ዶላር ከIMF እና 16.6 ቢሊዮን ዶላር ከዓለም ባንክ እንድታገኝ ረድታለች። ከ28.9 ቢሊዮን ዶላር የውጭ ዕዳ ውስጥ ግማሹን የሚጠጋውን እንደገና ለማዋቀር ንግግሮችን ለመክፈት ችሏል። ኢትዮጵያ እንዲህ ባለበት ደረጃ የቤት ባለንብረትነቷ፣ የባንክ ባለቤትነቷ፣ የቴሌኮም አዛዥነቷ፣ የአየር መንገድ ቀዳሚነቷ ለውጭ ባለሀብቶችን አስረክባ ድሃ ሲባል የነበረው ዜጋዋ የማይኖርባት ሀገር እንዳትሆን ያሰጋል ሲሉ የኢኮኖሚ ተንታኞች ይናገራሉ። ጥቂት ጓደኞች ያሏቸው ሁለት ግዛቶች።
በቅርቡ አንታገስም የሚሉ የሀገራት መንግስታት ዜጎች ወደ ሀገራቸው እንዳይገቡ ሲሉ እየከለከሉ ይገኛሉ። የሶማሊያ መንግስት አንዱ ሲሆን በሀገሪቱና ውዝግብ የሚነሳበት የሶማሌላንድ ግዛት ያለውን ልዩነት አባብሰዋል ያለውን ቪዛ ከልክሏል። የሶማሊያ መንግስት ወደ ታይዋን ፓስፖርት የያዙ ሰዎች እንዳይገቡ ሲል ከልክሏል። የታይዋን የውጭ ጉዳይ ሚኒስትር በበኩሉ ታይዋን ከሶማሌላንድ ጋር ያላትን ግንኙነት እያሳደገች ባለችበት በዚህ ወቅት የቻይና ግፊት ነው ሲል ውሳኔውን ተቃውሟል። በቻይና የራሷ ግዛት ነው የምትለው ታይዋንና ሶማሊላንድ በ2020 እርስ በርሳቸው ዋና ከተማዎች ውስጥ ተወካይ ቢሮዎችን አቋቁመዋል። ይህም ሁለቱንም ሞቃዲሾና ቤጂንግ አስቆጥቷል። የታይዋን የውጭ ጉዳይ ሚኒስትር ማክሰኞ መገባደጃ ላይ በሰጠው መግለጫ የሶማሊያ ሲቪል አቪዬሽን ባለስልጣናት ባለፈው ሳምንት ሮብ ድረስ ምንም አይነት የታይዋን ፓስፖርቶች ወደ ሶማሊያ ለመግባት እንደማይፈቅዱ ማስታወቂያ ማውጣቱን ገልጿል። የውጭ ጉዳይ ሚኒስትር የሶማሊያ መንግስት የዜጎቻችን የጉዞ ነጻነትና ደህንነት ለመገደብ በቻይና አነሳሽነት እየወሰደ ያለውን እርምጃ በመቃወም የሶማሊያ መንግስት የማስታወቂያውን በአስቸኳይ እንዲሰርዘው ሲል ጠይቋል። ተሰናባቹ የሶማሊያ ውጭ ጉዳይ ሚኒስትር አህመድ ሞሊም ፊቂ ለሮይተርስ እንደተናገሩት እርምጃው የተወሰደው አንድ የቻይና ፖሊስን በመገንዘባቸውና ታይዋን የቻይና አካል አድርገው ስለሚቆጥሩ ነው። ከሶማሊያ የታይዋን ህገወጥ ስራዎችንና የታይዋን ፓስፖርት ያላቸውን ሰዎች ከልክለናል ብለዋል። ታይዋን ከሶማሊያ ፍቃድ ውጪ የሶማሊያ አካል በሆነች ከተማ ህገወጥ ቢሮዎችን በመክፈት የሶማሊያን ነጻነትና አንድነት ጥሳለች ሲሉ ታይዋንን ከሰዋል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ በበኩላቸው ውሳኔው ሶማሊያ መብቷንና ጥቅሟን ለማስጠበቅ የወሰደችው ህጋዊ እርምጃ ነው ሲሉ የሶማሊያ መንግስት ውሳኔ እንደሚደግፉ አረጋግጠዋል። የሚኒስትሩ ቃል አቀባይ ጉኦ ጂያኩን ረቡዕ ዕለት በተካሄደው መደበኛ የዜና ኮንፈረንስ ሶማሊያ ለአንድ የቻይና መርህ በጥብቅ እንደምትከተል ያሳያል። በታይዋን ባለስልጣናትና በሶማሌላንድ መካከል ተቋማት መመስረትን ወይም ማንኛውም አይነት ይፋ ልውውጥን አጥብቀን እንቃወማለን ሲሉ ድጋፋቸውን አሳይተዋል። በሌላ በኩል ታይዋን ከአሜሪካ ጋር በመሆን የተባበሩት መንግስታት የውሳኔ ሀሳብ የታይዋንን ሁኔታ ምንም አይጠቅስም፣ ቻይና ሆን ብላ በተሳሳተ መንገድ ተርጉማለች ሲል ትወቅሳለች። ቻይና የውሳኔ ሀሳቡ በዲሞክራሲያዊ መንገድ በምትመራ ደሴት ላይ ላላት የሉዓላዊነት ይገባኛል ጥያቄ ዓለም አቀፍ ሕጋዊ አቋም እንደሚሰጣት ተናግራለች። ሆኖም ታይዋን ሶማሊያ የታይዋን ፓስፖርት የያዙ መንገደኞች ወደ ምስራቅ አፍሪካዊቱ ሀገር እንዳይገቡ መከልከሏ በጥብቅ ትቃወማለች። እገዳው ባለፈው ሳምንት የሶማሊያ አቪዬሽን ባለስልጣናት ባወጡት ትዕዛዝ ሮብ ተግባራዊ መደረጉን የታይዋን ውጭ ጉዳይ ሚኒስትር አስታውቋል። ከባለፈው ሳምንት ጀምሮም የታይዋን ፓስፖርቶች በሶማሊያ ፌዴራላዊ ሪፐብሊክ ለመግባትም ሆነ ለመጓጓዝ አይጾኑም ሲል ለአየር መንገዶች ማስታወቂያ ማውጣቱን የታይዋን የውጭ ጉዳይ ሚኒስትር ማክሰኞ ዘግቧል። ሚኒስትሩ ይህ ውሳኔ በቻይና ጫና የተላለፈ ነው ይላል። የሶማሊያ የታይዋን ዜጎችን የጉዞ ነጻነትና ደህንነት ለመገደብ የወሰደውን እርምጃ በጥብቅ በመቃወም የሶማሊያ መንግስት ማስታወቂያውን በአስቸኳይ እንዲሰርዝ ሲልም ጠይቋል። ቻይና በበኩሏ እርምጃውን ህጋዊ ስትል ጠርተዋለች። በቻይና ይገባኛል በራሷ የምትመራ ደሴት ታይዋን ከሶማሊያ ተገንጥላለች ከተባለችው ሶማሌላንድ ጋር ያላትን ግንኙነት ስታሳድግ፣ ነገር ግን በዓለም አቀፍ ደረጃ እውቅና ሳይሰጥ በመቆየቱ ሶማሊያ እገዳው ላይ እስካሁን አስተያየት አልሰጠችም። በ2020 ሶማሌላንድ እና ታይዋን አንዳቸው በሌላው ዋና ከተሞች ኤምባሲዎች አቋቁመው ቻይናና ሶማሊያን አስቆጥተዋል። ታይዋን የራሷ የሆነ ህገ መንግስት ያላት ሲሆን በየጊዜው የመድብለ ፓርቲ ምርጫ ታካሂዳለች፣ የራሷን መሪዎችም ትመርጣለች። ቻይና በበኩሏ የታይዋን ራስ ገዝነት አይዋጥላትም። ደሴቷ የግዛቷ አካል እንደሆነች በመግለጽ በእሷ ቁጥጥር ስር ለማድረግ አስፈላጊ ከሆነ የኃይል እርምጃ እንደምትወስድ ትዝታለች። በቻይና የተደረገውን ዲፕሎማሲያዊ ግፊት ተከትሎም ታይዋንን ጥቂት ሀገራት ብቻ ናቸው እውቅና የሰጧት። ደሴቷ በተመሳሳይ ውዝግብ ጋር የምትገኘውና ሶማሌ ግዛቴ ብላ በምትጠራት ሆኖም ራስ ገዝ ነኝ ከምትለው ሶማሊላንድ ጋር ዲፕሎማሲያዊ ግንኙነት እያደረገች መሆኑን ታስታውቃለች። በሟች ጀነራል መሐመድ ሲያድ ባሬ የሚመራው የሶማሊያ መንግስት ውድቀትን ተከትሎ በየትኛው ሉዓላዊ ሀገር እውቅና የሌላት ሶማሌላንድ በ1991 ከተቀረው ሶማሊያ ነፃነቷን አውጃለች። ሶማሊላንድ መደበኛ ምርጫም ታካሂዳለች። ብዙ የሶማሊያ ክፍሎች ከአልቃይዳ ጋር ግንኙነት ባለው በአልሸባብ ታጣቂ ቡድን ቁጥጥር ስር ናቸው። ሶማሊያ ሶማሌላንድን የግዛቱ አካል አድርጋ ትመለከታለችና ባለፈው ዓመት ኢትዮጵያ ከባለስልጣናት ጋር በመነጋገር አንዱን ወደቦቿን በሊዝ ለመከራየት ስምምነት ላይ በደረሰችበት ወቅት ቁጣን ገልጻለች። ይህ ፍጥጫ የተቋረጠው ከቱርክ ሽምግልና በኋላ ነው። አሁን ላይ ታይዋንና ሶማሌላንድ ጥቂት ጓደኞች ያሏቸው ሁለት ግዛቶች በማለት ግንኙነታቸውን ይገልጻሉ። ይህንንም ግንኙነታቸውን የልዑክ ቡድናቸውን በመላክ እያሳዩ ይገኛሉ። በሶማሌላንድ የታይዋን ዲፕሎማሲያዊ ልዑክ ወደ ትሁት ቢሮአችን እንኳን በደህና መጡ ብለው ተቀብለዋል። ምንም እንኳን አንዳንዶች ግንኙነታቸውን እንግዳ ነገር አድርገው ቢመለከቱም ሶማሌላንድና ታይዋን ግን በብዙ መልኩ የተፈጥሮ አልጋ አጋሮች ሆነናል ይላሉ። የሁለቱም በዓለም አቀፍ ደረጃ እውቅና የሌላቸው ግዛቶች ግንኙነት ግዛቶቻችን ናቸው የሚሏቸው ሀገሮችን አላስደሰተም። ሆኖም ሶማሌላንድና ታይዋን ባለፈው ዓመት ዲፕሎማሲያዊ ግንኙነታቸውን የጀመሩት በእነዚያ ቁጣ ነው ተብሏል።
ሶማሊያ ታይዋንን ከሶማሌላንድ ጋር ወዳጅ መሆኗን ወቅሳ ዜጎቿን እንዳይገቡብኝ ብላ ስትከለክል፣ የቻይና ባለስልጣናት ደግሞ ወደ ሶማሌላንድ ተጉዘው ከታይዋን ጋር ያላትን ግንኙነት እንድታቋርጥ ሲሉ አጥብቀው አሳስበዋል። ባና ከምስራቅ አፍሪካ ዝግጅታችን በዚያ በቃ። ስለተከታተላችሁ እናመሰግናለን። ሰላም ቆዩልን።